ሃርድ ወርክ የጭንቅላት ጨዋታ ነው። የሚገርም ሰው ቁጭ ብሎ በመስራት ይመስለዋል። አይደለም ላይክ ባትሉ እዚህ ውስጥ ነው ያለው። አንዳንድ ልጆች አሉ በጣም የሚያስቀኑ በቃ ጂኒየስ ልጆች የቤተሰባቸውን የሆነ ነገር ኃላፊነት የሚወስዱት እነሱ ናቸው። እነዚህ ልጆች ኒንጃ ናቸው። ሲወጡ ማንም አይችላቸውም። ውጭ ላይ ቢዝነስ ላይ ህይወት ላይ 80% የሚሆነውን ኢምፓክት ወይም ለውጥ የሚያመጡት 20% ስራዎች ናቸው። ሰው አይፎን የሚገዛው ዋናው ይሄ ሜጀር የሆነው ሪዝኑ ስታተስ ነው። ሌላ አይደለም። ዲዛይኑ የሚያምር ቴክኖሎጂው ያን ያህል አይደለም። ባይደው ወንድ ልጅ ባይኑ ያየውን በእጁ የሚሰራ ነው ይለኛል። ዩኒቨርሲቲ ገባል፣ ብር ጨረሰን፣ ኮስት ሼሪንግ እንኳን 500 ብር ባለቀች፣ ረሃበኝ። ሃርድ ወርክ አውትፑቱን መቼ እንደሚመጣ ሳታውቂ ኮንሲስተንትሊ ያለማቋረጥ ዝም ብሎ መስራት። ብዙ ሰው እንዴት ራሱ መስራት እንዳለበት አያውቅም። ሁሉም ነገር ተጨምቆ ይመጣው ወደ መስራት ነው። አይ ቲንክ የገባኝ ነኝ። በተለይ ደግሞ ስራ ላይ ከቆየው በኋላ ገንዘብ ማለት ቫልዩ ነው። ብዙ ጊዜ ተብሏል። ብዙ አንተርፕረነሮችን ማውራት ይችላል ብዬ አስባለሁ። ቢዝነስ እንዴት እንጀምር፣ ገንዘብ እንዴት እንስራ ሲባል የሆነ ፕሮብለም ሶልቭ አድርጉ ይባላል እና ከዚህ በፊት ፕሮብለም ሶልቭ ማድረግ ሲባል ዲፋይን አልተደረገም። ብዙ ሰው አሁን ያውቃል ችግር ከፈታ ገንዘብ ታገኛለህ። ኖ ብሬነር፣ ምንም ጥያቄ የለውም። ግን ምን ማለት ነው ችግር መፍታት ሲባል? እኔ የገንዘብ በጣም ቤዚክ ዋን ኦን የሆነ ኖሌጅ ብዬ የማስበው ገንዘብ ማለት ቫልዩ አድ ማድረግ ነው። መንግስት ቫልዩ አድ ታክስ የሚልበት ምክንያት ያ ነው። አንድ ለምሳሌ መሬት፣ ደረቅ መሬትና መሰረት የወጣለት መሬት ሁለቱ ተመሳሳይ አይደሉም። መሰረት የወጣለት መሬት ቫልዩ አድ ተደርጎበታል። የሚቀረጡትም ተመሳሳይ አይደለም። እኔ የሆነ ነፃ ልጅ ሱቅ ሂድና በ50 ብር የሆነ እቃ ግዛ ስለው ላስተምረው የምፈልገው ነገር ምንድነው? ከሸምሱ ሂደህ 50 ብር ከፍለህ ይሄን እቃ እየገዛ ያለኸው ኮንቪኒየንስ ነው፣ ሸምሱ አጠገብህ ስለሆነ ነው እንጂ ይሄንን እቃ መርካቶ ታገኘዋለህ። መርካቶ ብትሄድ በ40 ብር ትገዛዋለህ። መንገድ ላይ የትራንስፖርት 5 ብር ልታወጣ ትችላለህ፣ ኦር 10 ብር ልታወጣ ትችላለህ፣ ሜቢ ደግሞ ከዛ በላይ። ስለዚህ ራሱ ገዝቶ በራሱ ዋጋ በራሱ ሪስክ በራሱ ቤት አስቀምጦ ለአንተ ዋጋ ጨምሮ ይሸጥልሃል። ያደረገው ነገር ቫልዩ አድ ማድረግ ነው። ቫልዩ ምንድነው? ኮንቪኒየንስ፣ አጠገብ የመገኘት ነው። አብዛኞቹ ቢዝነሶች የሚሰሩት በኮንቪኒየንስ ነው። ሱፐርማርኬት፣ ሬስቶራንት፣ ምን ተመሳሳይ ቤዚክ የሆነ ቤት ውስጥ ልትበይው የምትችይውን ምግብ አንዳንዴ ደግሞ ከቤት ያነሰ ምግብ ውጭ የምትበይበት ምክንያት ኮንቪኒየንስ፣ ሌላ አይደለም። እነዛ ሰዎች ፕሮቫይድ ያደረጉት ቫልዩ አለ ነው። ቀስ እያልን ደግሞ እየጨመር ነው ስንመጣ ቫልዩ ወደ ስታተስነት ደግሞ ይቀየራል። ናው ቤዚክ ነገሮቻችን ውሃ መጠጣት እናቆምና በሆነ ፋንሲ ነገር ውሃ መጠጣት እንጀምራለን። የሆኑ ፋንሲ ፕሮዳክቶች መግዛት እንጀምራለን። ያ ወደ ምን እያደገ ይመጣል? ቫልዩ ስታተስ ነው። ቢካዝ ቫልዩ ኢዝ ሶ ሰብጀክቲቭ። ከስተመርሽን ስታቂው ብቻ አንደርስታንድ ልታደርጊው የምትችይው ነገር ነው። ሰው አይፎን የሚገዛው ዋናው ይሄ ሜጀር የሆነው ሪዝኑ ስታተስ ነው፣ ሌላ አይደለም። ስታተስ ነው። ስለዚህ ኦዲየንሳቸውን በደንብ አድርገው ነው ያወቁት እነሱ። ለኦዲየንሳቸው የሚሰሩት ፕሮዳክት ለስታተስ የሚያመች ነው። ሲያዝ የሚያምር፣ ከቨሮቹ የሚያማምሩ፣ ዲዛይኑ የሚያምር። ቴክኖሎጂው ያን ያህል አይደለም ባይ ዘ ወይ ይላሉ ባለሙያዎች ይላሉ። ያን ያህል አይደለም፣ ግን ኦዲየንስ ከስተመራቸው እንደሚፈልግ በደንብ አንደርስታንድ አድርገውታልና ሳምበዲ ገንዘብን አንደርስታንድ ማድረግ የሚፈልግ ከሆነ ቫልዩን እኔ በአማርኛ ዲፋይን ሳደርገው ጠቃሚ መሆን ነው። በቃ እቺ ነች የኔ ዴፊኒሽን። ጠቃሚ ሰው ሆኖ መገኘት ማለት የሆነ ቦታ ላይ ሄጄ ምን እሰራለሁ፣ ምን እጠቅማለሁ። በጣም ለእኔ በጣም ዲፐር የሆነ ሚኒንግ ያለው የላይፍ ፐርፐስ ነው ጠቃሚ መሆን ማለት። ጠቃሚ ያልሆንኩበት ቦታ ላይ መገኘትም አልፈልግም ብታይ። ስለዚህ አይ ፊል ላይክ እዚህ ቦታ ላይ ቢሎን ካላረግም የምለው ማልጠቅም ከመሰለኝ ተሯሩጬ ነው ጠቃሚ ለመሆን ሞክረው እና ሰው ጠቃሚ ሲሆን ገንዘቡ የትም አይሄድም። ሄደን አሳደን ፈልገን ነው እንካብለን የምንከፍለው ለዛ ሰው እና ገንዘብ ጠቃሚነት ነው። ፋሚሊ ቆይ ይሄ ልጅ ለገንዘብ ላስተምረው ምናምን ብሎ ስላላስተማረን ገንዘብ መጠየቅ ከፈለግን ወደ ገንዘብ እንሰራለን እና እንደራደራለን። ለወጣ ነው ከጓደኞቼ ጋር 10 ብር ስጠኝ፣ 10 ብር ታሾፋለህ አንተ ገንዘብ የሸመጠጥ መሰለ እንደ ከዛፍ ላይ ደምቴሽ ዋዲ ያፍጥር ምን ነው መሰራው ንገረኝ፣ ምን ላደርግ እንዲህ አድርገና እሺ አውጥታት ከዛ ይከፈለኛል እንደ ሌበር ማለት ነው። ያቺ ገንዘብ በጉልበት እርና ያረኳት ናት። አሁን እዚህኛው ላይ ሜቢ ባንጅ ኬዝ ደግሞ አይ ዶንት ቲንክ ያ አይነት ችግር ውስጥ አይኖሩም ልጆቹ። ስለዚህ እነሱ እንዲማሩ ትራንዛክሽናል እኔ በጣም አንድ የገረመኝ የወላጅ አስተዳደግ አለ።
የሚወስዷት ገንዘብ በሙሉ ከቤተሰብ እርን ያደረጉት እንዲሆን ነው። እርን ነው የምታደርጉት እንጂ እኔ ሀብታም ስለሆንኩኝ ሀብታም አትሆኑ። ይሄ ገንዘብ የኔ ነው፣ ወልጄሃለሁ፣ ጥሩ ላይፍ ሰጥሃለሁኝ፣ ግን እርን ልታደርገው ይገባል። what do you have to provide ይሄንን ገንዘብ ለማግኘት። ያም ምን ዋየር ያደርገዋል? ማርኬቱም ላይ ሲወጣ ውጭም ላይ ሲሄድ ኦፖርቹኒቲ ማየት ይጀምራል። ኦኬ ገንዘብ መስራት የምፈልግ ከሆነ ምንድነው መሸጥ ያለብኝ? ለማን መልስጥ? ከዛ ለማም እንዲህ አድርጌላት ይሄን ከከፈለችኝ ለአስተማሪም እኮ ይሄን ባረግለት ሊከፍለኝ ይችላል። ናው ያ ልጅ ቀስ እያለ ችግር መፍታት ይጀምራል ማለት ነው። ኢማጂን አንቺን ማም እንደዛ አይነት ብር ፈልጋለሁ ብሎ ጠይቆ ከዛ እሺ ሰጣለሁኝ ምን ያህል ሰዓት ይወስድብሃል ይሄን ነገር ለማስተካከል? 2 ሰዓት ሊወስድብኝ ይችላል። ገንዘብ ፈልጋለሁ አለሽ። ኦኬ ገንዘብ ሰጣለሁ ግን የሆነ ነገር እንድታረግልኝ ይፈልጋል። ምን አሁን ቢዚ ነኝ፣ እንዲህ ነገር እየሰራው ነው፣ ግን እንዲህ ነገር ማድረግ አለብኝ። ይሄ ደግሞ ይሄን ያህል ሰዓት ይወስድብኛል። ስለዚህ ገንዘብ ሰጣለሁ ግን ሰዓትን ስጠኝ። ከዛ ልጅ ነው ሰዓት አለው። ከዛ ኦኬ I have time ይላል። ከዛ መስራት ግን አትፈልግም። yes ገንዘብ ግን ትፈልገዋለህ። so now አሁን ምረጥ ዲሳይድ አድርግ። እሺ እሰራዋለሁ ማለት ከዛ ለሰራት ሰዓት ገንዘብ ይከፈለዋል። ኔክስት ታይም ሄዶ ሰው ሲጠይቅም ገንዘብ ምን ላድርግ what do you have to do እሱን ገንዘብ እንድሰጠኝ ነው የሚለው። ያ ነው ትራንዛክሽን። እኔ ለምሳሌ ቤተሰብ ውስጥ ስናድግ ያየሁት ትሪትመንት ያየሁት ወርልድ እና ውጪ ወርልድ የተቀበለኝ ነገር is completely different። ለካ ስልሽ አንዳንድ ነገሮች እኔ ስለሆንኩ ብቻ by being በመሆን ብቻ የምቀበለው ነገር ለካ የለም ማለት ቤት ውስጥ ልጅ በመሆኔ ብቻ እበላለሁ። አዎ ምንም ማድረግ አይጠበቅብኝም። እንደውም ኩፍስ ብያል በላም ብዬ እበላለሁ። ተለምኜ ይሄ ልጅ አይበላም እንዴት ብዬ እበላለሁ። ይሄን ገስዋት ዩኒቨርሲቲ ገባን፣ ብር ጨረሰን፣ የኮስት ሼሪንግ ጋር 500 ብር ባለቀች። ናው መብላት የለም። ናው ችግር ነው። ገንዘብ በሆነ መንገድ መጣት አለበት። ይሄን ገብሻል ረሃበኝ እና ብዙ ጊዜ ይሄ ፋሚሊ ሁዱ ትሬን አያደርግም ለውጭኛው ወርልድ እንዳልሽው ኮምፓሽኑ ፍቅሩ አብዝተነዋል ከመሳሳት የተነሳ ትንሽ ታፍነት ያስፈልጋል። ትንሽ ታፍነት እኔ እንደውም ፋዘር ቤት ውስጥ በጣም ሁሌ ነው የማነሳው ይሄን ነገር ስራ ግዴታ ነው ዮናስ ይለኛል። እኔ አሁን በጣም የስራ ኦሪየንትድ የሆንኩበትም አይ ቲንክ አንዱ የሱ ኢንፍሉዌንስ ይመስለኛል። ልጅ መስራት አለበት። ስቀመጥ ደስ አይለው። ግቢ ያለን አፈር እዛ ቆፍረህ ከዛ አፈር አንስተህ ወደዛ አድርግ ይለኛል። ያለ ምንም ቫሊድ ሪዝን እኮ ነው። አፈር ስገፋው እላለሁ ቀኑን ሙሉ። አሬ ልጅ እባክህ ምን አድርግ ነው የምትለው ትለኛለች። ይህ ስራ መቀመጥ የለበትም ይላልና ወንድ ልጅ ባይኑ ያየውን በእጁ የሚሰራ ነው ይለኛል። የሆነ ሰው ሲሰራ ካየሁ የሆነ ነገርና መስራት ከተመኘው መስራት አለብኝ። በቃ የወንድ ልጅ ዴፊኒሽን ባይኑ ያየውን በእጅ መስራት መቻል ነው። ሁሉም ነገር ተጨምቆ ይመጣው ወደ መስራት ነው። መስራት መቻል በእጅ የሆነ ነገር መፍጠር መቻል። ያቺን ነገር እየሰማው ስለሆነ ያደኩት አሁን ላይ ምንም የሆነ ነገር መስራት ብፈልግ ቶሎ ብዬ የምጠይቀው what do I have to do ገሌ ያደረገውን ነገር መስራት ስለሽ አሁን ነገሮች እንደሚታሰበው ያን ያህል ሩቅና ከባድ ነገሮች አይደሉም። ታውቂያለሽ በቃ ቲጂን ከቀናሁባት ስለሽ ብዙ ነገር ላይ እኮ ፑሽ እንድናደርግ የሚያደርገን ቅናት ነው፣ መንፈሳዊ ቅናት። የአንቺ ፖድካስት በጣም ካስቀናኝ እንደውም ማድረገው ምንድነው የገባት እሷን ያልገባኝ ነገር what do I have to do በጄ ምንድነው መስራት ያለብኝ ምንድነው ማድረግ ያለብኝ ሮጦ አክሽን ላይ መድረስ ነው። እና መስራትን መለማመድ አይ ቲንክ ትልቅ ስኪል ነው ብዬ አስባለሁ። መስራት መቻል በራሱ because if I'm being honest ብዙ ሰው እንዴት ራሱ መስራት እንዳለበት አያውቅም። ይሄን አይቼዋለሁ ማለት አክቹዋል ሃርድ ወርክ ምን ማለት እንደሆነ ብዙ አልገባውም። እኔ ራሱ አልገባኝም ነበር እስከ ቅርብ ጊዜ probably 2 ዓመት ሃርድ ወርክ የሚባለው ነገር so this is hard work አልኩኝ። ይሄ ነው ጠንክሮ መስራት ማለት ይሄ ነው ያልኩበት ሞመንት ነበረ። ሃርድ ወርክ አውትፑቱን መቼ እንደሚመጣ ሳታውቂ ኮንሲስተንትሊ ያለማቋረጥ ዝም ብሎ መስራት ነው። ኮምፕሊትሊ ከአውትካሙ ጋር ዲታችድ ሆነሽ ማለት ነው። ዩ ኔቨር ኖ አሁን እየወረወርሽው ያለሽው ነገር ምን እንደሚያመጣ ማለት ኢማጂን አትሌቶቹን ማለት እኔ ቶሎ ብዬ ወደ ስፖርት የሚሄድበት ምክንያት ሴንስ ስለሚሰጠኝ ነው። ስፖርት ለብዙ ነገር አናሎጂ ተጠቀምበታለሁ እና ለአንድ ቶርናመንት ለሆነች ለአንድ ደቂቃ ሩጫ አመቱን ሙሉ ትሬን ማድረግ ናው that's hard። ምክንያቱም አመት ነው እኮ ስለሽ መተኛት ትችያለሽ፣ የሆነች ሚል እኮ ስኪፕ ማድረግ ትችያለሽ፣ የሆነች ከልጆች ጋር እኮ ያለ ጨዋታ አለ፣ አልጋው ይሞቃል፣ ያቺን ሳክሪፋይስ ማድረግ ናው that's hard። መቼ ለዛሬ አመት ላይ የሚመጣው ውድድር እና ብዙ ሃርድ ወርክ የጭንቅላት ጨዋታ ነው። የሚገርም ሰው ቁጭ ብሎ መስራት ይመስለዋል። አይደለም ላይክ ባትሉ እዚህ ውስጥ ነው ያለው። ራሳቸውን እንዲጠይቁ የምፈልገው ይሄን የሚያዳምጥ ሰው
የምር ጠንክሬ የሰራሁበት ያለው ሞመንት ላይ በቀን ስንት ሰዓት ፒውር ስራ ላይ ያሳልፈዋል? ላይክ ፒውር ዲስትራክተር ሳይሆን አክቹዋል ስራ ላይ በጣም ጥቂት ሰው 3-4 ሰዓት ከሰራ አይምሮ ዛል ነው የሚለው። ሌላው ነገር በሙሉ የሚባክነው ዲስትራክሽን። አንድ ፕሪንሲፕል አለ 20-80 አይደል? በጣም ፖፑላር ፕሪንሲፕል ነው። 20-80 ማለት ቢዝነስ ላይ ህይወት ላይ 80% የሚሆነውን ኢምፓክት ወይም ለውጥ የሚያመጡት 20% ስራዎች ናቸው። በቁጥር በጣም ሊሚትድ የሆኑ ስራዎች ግን ሂውጅ የሆነውን ኢምፓክት የሚያመጡት እነሱ ናቸው። በአንጻሩ ደግሞ 80% የሚሆኑት ስራዎች ትርኪ ምርኪ ስራዎች፣ ስራ የሚመስሉ ስራዎች ኢምፓክታቸው 20% ነው። እንደ ሲኢኦ ለምሳሌ ቢዝነስ ረን የሆነ ኃላፊነት እንዳለበት ሰው ሪል ሃርድ ወርክ ማለት እነዛ 20%ቶቹ ላይ ረጅም ሰዓት ማሳለፍ ይቻላል። እና ያችን ኃላፊነት መወጣት ብንችል አንዳንድ ልጆች አሉ በጣም የሚያስቀኑ በቃ ጂኒየስ ልጆች የቤተሰባቸውን የሆነ ነገር ኃላፊነት የሚወስዱት እነሱ ናቸው። የሆነ ጉዳይ የሚያስፈጽሙት የሆነ ነገር የሚሰሩት በ18 በ19 ዓመት እነሱ ናቸው። እነዚህ ልጆች ኒንጃ ናቸው። ሲወጡ ማንም አይችላቸውም። ውጭ ላይ ማንም አይችላቸውም። ቢካዝ አዲስ ነገር አይደለም ውጭ ያለው የቤተሰብን የሚያህል ትልቅ ፕሮብለም ትልቅ ኃላፊነት ተሸክሞ ቤት ውስጥ ያለ መስራት ከቻለ ከዛ ደግሞ ፌል የሚያደርግበት በጣም ብዙ ሩም አለው። የሚቆጣው የሚገርፈው ቤተሰብ ላይ ሆን ይችላል ገብቶሻል ስለተሳሳተ። ስለዚህ ያችን ትራንዛክሽን ሲለምድ ያችን ኃላፊነት ሲለምድ ውጭ ላይ የሚችለው የለም።